ሰችቶኛል። አዎ በጣም ጭራሽ አንተን የሰለቸው እኔ ጥፋተኛው ነኝ አንተን የሰለቸው? ያው ሁሌም ጥፋትሽ ለመሸፈን ስለምትሞክሪ ነው። እኔ ጥፋቴን ሸፍናለሁ? እኔ በተናገርከኝ ቁጥር ለአንተ ያለኝ ስሜት እየቀነሰ ነው ያለው። ቆይ ምን አይነት ሰው ነው እየሆንክ ያለው? ሙሉ ለሙሉ ተቀይረሃል እኮ። ቅናት በጣም እያወረ ነው። ቆይ ምን አይነት መርዝ ነው ጭንቅላት ውስጥ የከተትከው? ጭንቅላት ሌላ ነገር እያሳየ ሌላ ሰው አድርጓል። በዚህ ከቀጠልክ ገና ብዙ ታጣለህ። ለምን ይሰለቻል? ግዴታ እኮ የለብህም። ምን እያደረግሽ ነው ብለኝ? ለአንተ የሚያስፈልግ ነፃነት ነው አይደለም? ይኸው ነፃ ወጥተሃል። ቀለበቱን አውልቀሽ ጣልሽው? አዎ የልብ እምነትን አውልቆ ከመጣል የጣት ቀለበትን አውልቆ መጣል ይሻላል። ቀላሉ ነገር እኮ ከባድ ያደረግከው አንተ ነህ። ስለዚህ በዚህ አትገረም። እነግርሻለሁ ስትንቀሳቀስ ያማል። ችግር የለውም በእጄ እበላለሁ። አንተ መንከባከብኩ ግዴታዬ ነው። ለኔ ብለህ አይደል እንደዚህ ሆንኩ። ያኔ የሚላቸው ሰዎች እንኳን ቦታ አልሰጡም። አንተ ግን ህይወት እንድትሰጠኝ ነበር። እንኳን አይደለም ማጉረስ ሌላም ነገር ባደርግ ይቀርባል። እሺ በቃ አንተማ ተመቸ። በዚህ ሰበብ በሌላ እንቀራባት እንጂ መጀመሪያም ነግረኝ ነበር። እኔ ነኝ ደደብ የሆንኩት። በልጠኛል ሳሚ። የእናትና አባቴን ገዳይ ለዘመናት ከጠበቁ በላይ እዚህ ክፍል ያሳለፍኩት ትንሽ ደቂቃ በጣም ረስማብኛለች። ጋሼ ንገረኝ፣ እናትና አባቴ ማን የገደላቸው? እሺ እነግርሃለሁ። ይሄኛው የእናትና የአባት ገዳይ ነው። እቺኛዋ ደግሞ አሰደረች። እቺ ደግሞ የሁለት ጠላቶቻችን ወዳጅና የኛ የነበቀ አታንደች ናት። አደራ ክፍል 77 በጣም ደስ የሚለው ነገር ሳሚ በህይወት አለ አልሞተም ማለት ነው። የባለፈው ክፍል ላይ ምናልባትም የሰውን ልብ ለማንጠልጠል ሊሆን ይችላል ዶክተሩ ታካሚውን ማዳን አልቻልንም ብሎ ብሌን እጅግ በጣም አዝና ልቧ ተሰብሮ ነበረ። እጅግ በጣም ስቅስቅ ብላ እያነባች ነበረ። የዳጊ ጓደኛ አቤል አይዞች ተረጋጊ፣ ምንም አይሆንም እያላት ለእኔ ብሎ ነው ራሱን አሳልፎ ህይወትን የሰዋው ያለች እጅግ በጣም እያዘነች እያለቀሰች ነበረ። ነገር ግን ዶክተሩ አጊድ እርግጠኛ ነኝ የሰውን ልብ ለማንጠልጠል ነው። በእርግጥም ብዙዎቹ ሳሚ ከሞተ ይህን ድራማ ሁለተኛ አናይም እያሉ ነበር። ብዙ ኮሜንት አይቻለሁ ማለት ነው። እና በጣም ደስ ይላል። ሳሚ በህይወት አለ። ነገር ግን ደግሞ አቶ በኃይሉ ሁልጊዜም ክፋትና ተንኮል የማይለቀው ራሱ በልጅነቱ የእሱንም አባት እናት ገሎበታል። አሁን ደግሞ አንድ ወጣት መጥቷል። በክፋትና በተንኮል ያሳደገው ልጅ እናት አባቱን ራሱ ገሎ በኃይሉ ራሱ እየተረከ ነበረ የልጁ እናት አባት እንደገደለና ልጁን ደግሞ በሳት እየገረፈ እንዳሳደገው። አንድ ቀን ደግሞ የእናት አባት ግን ገዳይ ትበቀላለህ እያልኩ ነው ያሳደግኩት እያለ ራሱ እያሳየ ነበርና አሁን ያ ልጅ በጣም ለሰው ርኅራኄ የሌለው የሚያስፈራ ሰው ነው። እጅግ በጣም የሚያስፈራ አንድ የህግ አካል ነኝ የሚል ሰውም አፍኗ የእናት አባት ገዳይ ነህ እያለ በሚያስፈራ ሁኔታ ሲቀጣው አይተናል። እጅግ በጣም በሚዘገነን ሁኔታ ሰውየውም እኔ የማውቀው ነገር የለም ስለአንተ እናት አባት እባክህ ልቀቀኝ፣ እኔ የህግ አካል ነኝ እያለ እጅግ በጣም የሚዘገንን ነገሮች አድርጎታል። ሰውየውን በጣም የሚዘገንን በእውነቱ እንደ ድራማ ሳይሆን እንደ ትክክለኛ አካል የሚመስል በስላሴ እኔ በእውነቱ ዘገነነኝ፣ ቀፈፈኝም። ልክ እንደ ድራማ ሳይሆን እንደ እውነት ነው መስሎ የታየኝ። ያን ፋርት ማየት የራሴ በጣም ነው የሆነ ነገር የተሰማኝ፣ ሰውነት እየወረረኝ ለካ እንደዚህ እጆችና እንዴት ነው ጥፍር ይነቃቀላል ምናምን እንደሚባለው አይነት ነገር ይሄ የባሰ አይነት ነገር ነው ያሳየን እና በጣም የጭካኔ ጥግ፣ በጣም ጨካኝ ሰው ነው። አሁን እንግዲህ በኃይሉ የእናት አባት ገዳይ ይሄ ነው በማለት የሳሚን ፎቶ በመጀመሪያ ደረጃ አሳይቶታል። ሲቀጥል ደግሞ ወይዘሮ ሰላምን እሷ ደግሞ አስገዳይነት በማለት እያንዳንዳቸው ፎቶቸውን አሳይቷል። ብሌንን ደግሞ የጠላቶቻችን እሷ ቀንደኛ ምንድን ነው ወዳጅ ናት። ስለዚህ እነሱን የምናጠምድበት በዚች ልጅ ምክንያት ነው በማለት እንግዲህ በመጀመሪያ ብሌንን ነው ይሄ ልጅ ሊይዝ የሚችለው። በእሷ ምክንያት ሳሚና ሰላምን ሊያገኝ እንደሚችል አድርጎ ነው የነገረው። አሁን እንግዲህ እዚህ ጋር ሶስቱንም በህይወት እንዳይኖሩ ሊያደርግ ነው በኃይሉ። ሳሚ እዚህ ጋር ተጎድቷል። ምንም እንኳ ደህና ቢሆንም ነገር ግን ገና አላገገምም። ከሆስፒታል እንደወጣ ነው። እጆቹ አሁንም በብሌን ድጋፍ ነው ምግብ እንኳን እየጎረሰ ያለው። ስለዚህ አሁን ሳሚን ሊያገኘው ቢችል ያጠቃዋል። ምክንያቱም አሁን እሱ እጆቹ እንደ ድሮ ኃይል ሊኖራቸው አይችልም እስኪያገግም ድረስ። በጣም ከባድ ነው የሚሆንበት። በእውነቱ በጣም ያሳዝናል የባህሉ ተንኮልና ክፋት። የባለፈው ክፍል ላይ ምንም እንኳን ብሌንን ነበር ሊገል የነበረው፣ ነገር ግን ሳሚ በኃይል እየተጠቀመና እሱን እየመታውም ወይም ደግሞ እዛ ዘርሮትም ነበር። በግድ ተንፈራፍሮ ተነስቶ ብሌን ላይ ሊሰካው የነበረውን ስለት ነገር እንግዲህ ደግሞ ሳሚ ብሌንን ለማዳን ሲል ራሱን እንግዲህ እንደዛ ሰውቶ እንደነበር አይተናል። አሁን ያን ነገር ማስወገድ መጀመሪያ ያለበት ሳሚን እንደሆነም ተረድቷል በኃይሉ። እሱ ከመንገዱ ላይ ካለ ምንም ነገር መጠቀም እንደማይችል ስላየ የግድ ሳሚን ማስወገድ አለበት። ከሳሚ ቀጥሎ ሰላምን። በእርግጥም በመጀመሪያ በብሌን በኩል እንደሆነ እነሱን ወይም ሊጎዳ የሚችለው እሷን ከተያዘች እነሱ ደግሞ እሷን ብለው ስለሚሄዱ ያኔ እንግዲህ ሁሉንም ሊጎዳቸው ፈልጓል። ሊጎዳቸው ብቻ ሳይሆን ልጁ ደግሞ ምንም አይነት ርኅራኄ እንደሌለው አይተናል። እንግዲህ ሶስቱንም ካገኛቸው በአንዴ ጸጥ እንደሚያደርጋቸው የሚያሳይ ነው። ከሱ የባሰ ጨካኝ አውሬ የሆነ ልጅ ነው። እሱም በእርግጥም አይፈረድበትም። እናት አባት ግን ሰው ገድሏቸዋል። የእናት አባት ግን ገዳይ እንግዲህ መበቀል አለበት የሚለውን ነገር በጣም በክፉና በጭካኔ ያሳደገው ልጅ ነው። ስለዚህ ከሱ የባሰ አውሬ ነው እንዳየ ነው። እናም እነዚህ ሰዎች
ሳሚ ተሽሎት ራሱን መጠበቅና መከላከል ካልቻለ ከባድ ነው። ደግሞም የሚያስፈራ ስለት ይዞ ነው የሚዞረው። በጣም ጭካኔ የተሞላ ሰው ነው። በእውነቱ ሌላ ከባድ ፈተና ነው ፊታቸው እንግዲህ የተጋረጠባቸው ሶስቱም። በጣም ነው የሚያሳዝነው። እኔ በበኩል ያስቤ የነበረው ሳሚ በህይወት ካለ እናትና ልጅን ትክክለኛ እናትና ልጅ እንደሆኑ ሰላምና ብሌን። አሁን እንግዲህ ቀጣይ ዙር እሱ ነው የሚጠበቀው በጣም በደስታና ሰላምና ብሌን። ሰላምም ብሌን ልጅ ብትሆን የሚለውን ነገር ሁልጊዜ ስለምታነሳ ብሌንም አንቺ እናቴ ብትሆኚ ትላለች። እና እንግዲህ እናትና ልጅ መሆናቸውን በግልጽ እያውቃሉ የሚለውን ነገር እየጠበቅን ነበር። ሳሚ በህይወት መኖሩ በአንደኛ ደረጃ እሱ በጣም አስፈላጊ ነው ለነሱ፣ ትክክለኛ እናትና ልጅ መሆኑ ሚስጥሩን ይዞ አለመሄዱ የሚለው እያስደሰተን ነበር። ነገር ግን ቀጣይ የሚጠብቃቸው በጣም ከባድ ፈተና ነው። በሌላ በኩል ዳግም እጅግ በጣም በቅናት እየተጨረጨረ ይገኛል። በጣም እብድ ብሏል፣ እጅግ በጣም በሚያስፈራ ሁኔታ። በእርግጥም ብሌን ከዚህ በፊት በተደጋጋሚ ንግረው ነበረ። እንግዲህ ማንም ሳይነግረኝ በዚህ ነገር ከቀጠል ከኔ ደግሞ ማንም ሳያስገድደኝ ቀለበትህን አውልቄ እጥልልሃለሁ ብለው ነበረ። ያ ነገር ዛሬ ላይ ተከስቷል። ብሌን ለሳሚ መድኃኒት ለመግዛት ወደ ፋርማሲ ስትሄድ መንገድ ላይ ያገኛታል። ሳሚ ያልጠበቀችውና የማጠበቀውን ቃላቶች ሲናገራት እጅግ በጣም ታዝናለች። ዳግምም አሽሙር እየተናገረ ያ ጥላሞትሽ የት አለ? ጥላሞትሽ ነው መቼስ በየሄድሽበት ከጎንሽ የማይጠፋው እያለ የሆነ ቃላቶች ሲናገር፣ እባክህ በተናገርክ ቁጥር እኔ ልቤን እየሰበርከው ነው። ስለዚህ አንተ በቅናት ታወራሃል እንዴ? እንደዚህ መሆንክን ባቅ ኖሮ በጭራሽ አልቀርብም ነበር ትላለች ብሌን። ዳግም እንግዲህ ነው እንዴ ሌላ ሰው ስታገኝ እኔ ነስኩብሽ ማለት ነው እያለ ያልተገቡ ቃላቶች መናገሩን ይቀጥላል። ብሌንም አንተ በቅናት ልብ ስለታወረ በዚሁ ከቀጠልክ ብዙ ነገር ልታጣ ትችላለህ። ዳግም በአንቺ ምክንያት ሰላሜን አጥቻለሁ። ስለ እኔ ስሜት አንድ ቀን ተጨንቀሽ አታውቂም። እሱ እጁ ስር ትገቢያለሽ፣ አቅፎሽም ይዞራል። ስለዚህ አብራችሁ መጠጥ ስትጠጡ አይቻለሁ። መቼ ነው ስለ እኔ ስሜት እሱ እንኳን ጋይ ብለሽ አስበሽ የምታውቂው? እኔ በአንቺ ምክንያት ሰላሜን አጣሁ እያለ በተደጋጋሚ ይወቅሳታል። ነው እንዴ በእኔ ምክንያት ሰላም ከናጣህ በማለት ብሌን እጅግ በጣም ስለተበሳጨች ነፃነት አይደል የፈለግከው በማለት እንግዲህ ከዚህ በፊት የተናገረችውን ነገር ተግባራዊ አድርጋለች። ሰልችቶኛል ይላል ሳሚ። ሰልችቷል? በጣም ጥሩ ነፃነትህን ስለምትፈልግ ይሄው አሁን ነፃነት ልስጥ በማለት ከዚህ በፊት እንደተናገረችው ቀለበቱን አውልቃ ፊት ለፊቱ ጥላለት ሄዳለች። እጅግ በጣም ልቡ ተሰብሯል። እሱም ወደ አሁኑ ወይዘሮ ገነት ይመጣሉ። እናቴ ያየሽ አይደለ የሰጠሽን ቀለበት ሜዳ ላይ ጥለው ሄደ ይችላል። ከርቀት ወይዘሮ ገነት ስትመለከታቸው ነበር ምን ሲያደርጉ እንደነበረ ሲጨቃጨቁም እንደነበረ። ወይዘሮ ገነትም ደግሞ አፋለኝ ብለህ ታወራለህ በማለት በጥፊ ነበረ እንግዲህ ጫፍ ያደረጉት። በዛውን ይደረግጣል። እንዴት እናቴ አንቺም ይላል። አዎ እኔም። ምክንያቱም ብሌን ሳሚ በስለት ተወቅቷል። ያ ነገር ደግሞ እሷን ነበረ ልትወጋበት የነበረው ወይ ልትሞት ትችል ነበር። በሰዓቱ ደግሞ ደውላ አንተ እንድደርስላትና ወደ ሕክምና እንድትወስዱት ብታደርግ ለማድረግ ብትሞክርም ስልክ አላነሳላትም። ምን እንደተፈጠረም ልጠይቃት አልፈለግም። ስለዚህ እውነት አላት ስላለች ደግሞ አፋለኝ ብለህ እሷን ልትወቅስ እንዳትሞክር በማለት ወይዘሮ ገነት ያስረዱታል። መቼ አወቅኩ ነበር፣ በእርግጥም ጥፋተኛ ነኝ። ምን ሆነች ነው? ምን ተፈጥሮ ነው ልላት አልወደድኩም በሰዓቱ በማለት መልሶ ራሱን መውቀስ ይጀምራል። አይደለም ቀለበቱን አውልቃ መጣል ገና እሷንም ልታጣት ትችላለህ፣ አታትም ሊሆን ይችላል በዛሬው ዕለት በማለት ወይዘሮ ገነት አስረግጠው ይነግሩታል። ብሌን ሳሚ ሞተ ብላ ስታለቅስ የነበረችዋ አሁን እንግዲህ ከሆስፒታሉ ሲወጣ ፊት ለፊት ታያለች። እጅግ በጣም ተደስታለች። ሳሚ እውነት ደህና ነህ በማለት ስታየው ራሱ አላመነችም ነበር። ተደስታለች። አዝና ስለነበረ ሳሚ በህይወት በኖሩ ደግሞ አስደስተዋታል። አሁን ጉዳት ስለደረሰበት በድጋሚ ወደ ወይዘሮ ሰላም ቤት ሄዷል፣ እንክብካቤ እንዲደረግለት። ሁሉም ተሰብስበዋል እዛ ቤት በሳሚ ምክንያት። ወይዘሮ ገነትም አሉ። ቃል ተብያዋን በዚህ ምክንያት ወደዛ ቤት ገብታለች። ሁሉም ተሰብስበዋል። ብሌን ደግሞ ሳሚን እንክብካቤ እያደረገችለት ትገኛለች። እንግዲህ ቀናተኛው ዳጊም እዛው ፊት ለፊት ቁጭ ብሎ በቅናት ልብን ማለቱን ቀጥሏል። ብሌንም በእኔ ምክንያት ነው እንደዚህ የሆንከው፣ ስለዚህ አንተ አሁን እጅህን አታንቀሳቅስም፣ እኔ አጎርሳለሁ በማለት እንግዲህ ዳጊ እጅግ በጣም ቅጥል እያለ ይገኛል። በጣም ተናዷል፣ ተበሳጭቷል። ብሌን በእኔ ምክንያት ነው እንደዚህ የሆንከው፣ የኔ የምላቸው ሰዎች እንኳ ያልሰጡኝም ቦታ አንተ ግን ህይወት ግን ሰጥተኛል በማለት እጅግ በጣም ደስ በሚል ሁኔታ ሳሚን እየተንከባከበችው ትገኛለች። ያን እንክብካቤዋን ወይዘሮ ሰላም ወደዋለች። ምክንያቱም ለራሱ ሳይሆን ህይወቱን አሳልፎ ለብሌን እንደሰጠ አይታለች፣ ተረድታለች። ካሁን በኋላ ለሳሚ ያላት ቦታ በጣም ትልቅ ክብር ያለው ነው የሚሆነው። ወይዘሮ ሰላም በሱ ምክንያት እዚህ የአንቺና የማነው ስሙ ዳጊ ህይወት ወይም ደግሞ ፍቅራችሁ ሲበላሽ ወይ ሲበጠበጥ ማየት አልፈልግም ብላ ከቤቱ አባራው ነበር። የዛን ዕለት ነበር እንግዲህ ሳሚያ ሁሉ ስቃይ ወይም ደግሞ ራሱን አሳልፎ ለመስጠት የቻለበት ወይ ደግሞ ብሌንን አድናለሁ ብሎ ራሱን እስከ መሰዋት ህይወቱን አሳልፎ እስከ መስጠት የደረሰበት ዕለት ስለሆነ የማይረሳ ቀን ነውና ካሁን በኋላ ወይዘሮ ሰላም ሳሚ ከዚህ ቤት ይሄድ የምትልበት አንደበት አይኖራትም። ዳጊም ቢቃጠልም ቢበሳጭም በዚህ ጋር ደግሞ ቃል ተደስታለች። ብሌን ወደ ሳሚ ጋር ከሆነች ዳጊን የግል ያደርጋለሁ በማለት በደስታ ተሞልታለች። ቃል ዳጊ አንተማ ተመቸህ፣ በዚሁ ስበብ ብሌንን በደንብ ቀረባት እንጂ ነግረህ ነበር ከዚህ በፊት ሳሚ በልጠኸኛል፣ በለጥከኝ እያለ ብቻውን ያብሰለስላል፣ ያጉረመርማል፣ ወይ አውጥቶ አይናገር። ዳጊም በቅናትና በብስጭት ፊታቸው ሲበሳጭና በጣም ቀጥል ሲል ስለነበረ ከአቅሙ በላይ ሲሆንበት ወይዘሮ ገነትም እንደዚህ በመሆን አገኛታለሁ ብለህ ከሆነ ተሳስተሃል፣ ይህን እንደው ጭንቅላትህን አስተካክለው አስተሳሰቡን እያለች ስትወቅሰው በሰው ፊት አታስጭኝ፣ አታጋጭ በማለት ተበሳጭቶ ወደ ውጭ ይወጣል።
ወይኔ ይህችን ደቂቃ እንኳ ብታገስ ምን አለበት፣ በቃ በራሴ ምክንያት ብሌንን አጣዋት እያለ ውጭ ወጥቶ ራሱን ይወቅስ ነበር። ቃልም ይህን አጋጣሚ ተጠቅማ ወደ ውጭ ሲወጣ አብራ ተከትላ በመውጣት እንዳታስብ የማይፈልግ ሰው ጋር ጊዜን ከምታቃጥል እኔ እኮ በፍቅር የምካተል አለሁልህ አይደል፣ ስለዚህ ምን አስጨነቀህ፣ ለምን አተዋትን በማለት እንግዲህ እኔ እያለሁ ደግሞ ለምን ታዝናለህ ትላለች ቃል። እንግዲህ ከብሌን ጋር ስለተጋጨሁ ከኔ ጋር ይሆናል ብለሽ አስበሽ ከሆነ በጭራሽ መቼም እንዳታስቢው በርዛ ዞር በይልኝ ቢላትም፣ ነገር ግን በጭራሽ እንደውም በስጭት ግን ላደርግልህ እችላለሁ፣ ላረጋጋ እችላለሁ እያለች ጭራሽ ቤቶቹን ማደባበስ ትቀጥላለች። ንዴት ግን ላረጋጋልህ እያለች ፊቶቹን እንግዲህ አንገቱ ስር ተለጥፋ ስታደባበስ ብሌን ብቅ ትላለች። ሳሚን የመገበችበትን እቃዎች ወደ ኪችን ለመውሰድ ብቅ ስትል እዛ ተለጣጥፈዋል። በእርግጥም ብሌን መኖስኑ ዳጊ በጭራሽ አልፈለግም ነበር ይሄን ነገር ግን ንዴት ግን ላበርድልህ እችላለሁ እያለች እዛ ተለጥፋ ስታይ በጣም ተገርማ ቁማ ታያቸው ነበር። ዳጊም በሰዓቱ ደንግጧል፣ ብሌን እንደዛ ሆነው ስታያቸው። በኃይሉም የጓደኛውን ፎቶ አውጥቶ ይሄ ሞክሼና በጣም የሚወደው ጓደኛዬ ነበር፣ ነገር ግን በአንድ ወቅት ሁሉ ነገሩ አንድ አይነት ከኔ ጋር ነበር፣ ይመሳሰልም ነበር፣ አብረን ነበር የምንሰራው። በአንድ ወቅት ግን ሰው ንግደል ስለው ይሄ በጭራሽ ከፈጣሪ የሚያጣላ ነገር ነው፣ ይህንን ልስማማ አልችልም ሲለኝ እኔ ደግሞ ወደ ገዛ ቤቱ ሽጉጥ ይዤ ሄድኩ። በአንድ ምሽት ክፉ የምትመክረው ሚስቱ ነበረች እና የማይሆን ነገር እንዳያደርግ ትመክረው ነበር። ስለዚህ በቤቱ ተከስቼ ሁሉንም ሚስቱንም እሱንም ገደልኳቸው። ልጁን ደግሞ የእናት አባትን ገዳይ እሱንም ልጨርሰው ነበር። ትንሽ ልቤ እሱ ላይ እራርቶ ሳልገለው ቀረው ይላል በኃይሉ። እንግዲህ ልጁንም አውሬ አድርጎ እንዳሳድገው ይናገራል። በስተመጨረሻም የሚያሳዝነው ነገር ልጁን ካለበት ጠርቶ ወደ ቢሮ እንዲመጣ በማድረግ እናት አባት ግን የገደለው የልጅ ነው በማለት የሳሚን ፎቶ አሳይቷል። በመቀጠል የወይዘሮ ሰላምን አስገዳይ እሷ ናት በማለት ደግሞ የሁለቱ ጠላቶቻችን ዋነኛ በእሷ በኩል ነው ብሌንም የሁለቱ ጠላቶቻችን ወዳጅና የኛ የመበቀያ ካርዳችን ናት ብሏል። እንግዲህ ዋነኛ ተጠቂ ልትሆን ይችላል። ልጁ ደግሞ ምን ያክል ከባድ ጨካኝ፣ ከባህሉ የባሰ ጨካኝ ርኅራኄ የሌለው እንደሆነ አይተናል። የህግ አካል ነኝ እኔ ስላንተ እናት አባት አላውቅም እያለው እንግዲህ የህግ አካል ነኝ ያለው ሰውዬ በጣም በሚያሳዝን ሁኔታ ሲያሰቃዩ አይተናል። እጆቹንም በእውነቱ በሚዘገንን ሁኔታ ቆራጧቸዋል በጭካኔ። በእርግጥም የእናት አባቴ ገዳይ ነው ብሎ ተጠራጥሮት ነው ሰውየውን። ነገር ግን የሚዘገንን ነገር በመጀመሪያ ቀን እንግዲህ ገና ከመቀላቀሉ ያሳየው ነገር በጣም የሚዘገንን ነበር። እናም እንግዲህ ቀጣዩ የነ ወይዘሮ ሰላም የሁላቸው የሶስቱም ህይወት በጣም ትልቅ አደጋ ላይ ነው። ሳሚ ተሽሎት ቶሎ መከላከል ራሱን ካልቻለ ለሁላቸውም ከባድ ነው የሚሆነው። ሳሚ በህይወት መኖሩ እንግዲህ እናትና ልጅንም ትክክለኛ ታሪኩን ስለሚያውቅ ነግሯቸው በደስታ ሲኖሩ ለማየት እየጓጓን ነበር። ነገር ግን አሁን ፊት ለፊታቸው ከባድ ችግር ተደቅኖባቸዋል። እንግዲህ ሳሚ ቶሎ ተሽሎት ራሱን እንዲከላከልና ምንም ነገር እንዳይደርስባቸው ጉዳት ስል ምኞቴን እገልጻለሁ።